Hello guys, how are you? Are you fine? Okay, today I'm gonna teach you about the conjunction, about type of conjunction. Wow, type of conjunction. መስተጻምር የመስተጻምር አይነቶች እናያለን። እዛ ስር ላይ ሶስት በጣም ምርጥ የሆኑ የየራሳቸው ክፍልፋይ ያላቸው መስተጻምር አሉ ማለት ነው። ክፍል ማለት ነው። እነሱ ደግሞ ታይፕ ኦፍ ኮንጃክሽን መስተጻምር ወይ ደግሞ አያያዥ ቃሎች ማለት ነው። እሺ እነሱ ምንድናቸው? ሶስት ናቸው ምርጥ የሆኑ ማለት ነው። ኮኦርዲኔቲንግ ኮንጃክሽን የሚባሉ እነማን ናቸው? የየራሳቸው ቪዲዮ ሰርቻለሁ ባይዘው የራሳቸው ሄዳችሁም በሰፊው ማየት ትችላላችሁ። ይህ ደግሞ በአንድ የጠመረ ምን አይነት ሴንተንስ እንደሰሩ አሳያቸዋለሁ ማለት ነው። እሺ ኮኦርዲኔቲንግ ኮንጃክሽን፣ ሳብኦርዲኔቲንግ ኮንጃክሽን፣ ኮኦርላቲቭ ኮንጃክሽን የሚባሉ ናቸው። አራተኛው ግን ኮንጃክቲቭ ኮንጃክሽን የሚባልም አለ። ግን ሶስቱ ናቸው በጣም ምርጥ የሆኑ ነገሮች። እነዚህ ግን ከነሱ የተገኘ ስለሆነ አራተኛው፣ ስለዚህ ሶስቱ ናቸው ማለት ነው። አሁን ኮኦርዲኔቲንግ ኮንጃክሽን ሲባል ምንድነው? ኮኦርዲኔቲንግ ኮንጃክሽን coordinating conjunction. This type of conjunction is used to connect items that are grammatically equal. ሁለት የሆኑ ግራማቲካሊ ኢኳል የሆኑ ነገሮች ለማያያዝ ወይ ደግሞ አንዱ ለአንዱ ለመጠመር እንዲያያዝ አድርገ ምርጥ የሆነ ሴንቴንስ ለመስራት ያገለግላሉ ማለት ነው። እነዚህ እነማን ናቸው? ኮኦርዲኔቲንግ ኮንጃክሽን። እነሱ ደግሞ ሰባት አይነት ቃሎች አሉ። እነሱም ምን ናቸው? ኤንድ ብለን ምንጠራው ኤንድ ልሙድ ነው አይደለ? በት፣ ኦር፣ ኖር፣ ሶ፣ ፎር፣ የት የሚባሉ ቃሎች ናቸው። እነዚህ ምርጥ ቃሎች ናቸው። ሁሌ የምንጠቀምባቸው ናቸው። ስለዚህ ስማቸው ምን እንደሆነና አጠቃቀማቸው እናውቃለን። ግን ምንድናቸው የሚባለው ነገር ያልተመለሰልን ይሆን ይችላል። ስለዚህ እሱ እንዲበራራልን ወይ ደግሞ እንድናቀው ደግሞ ይህ ቪዲዮ በደንብ ማየት ያስፈልጋል ማለት ነው። እሺ ኤግዛምፕል፣ ወደ ኤግዛምፕል ቀጥታ ነው የምንሄደው። she is poor አለ። እሷ ደሃ ናት አለ። እሺ ምን ሆነች ታዲያ? but happy she is poor but happy። እሷ ደሃ ናት ግን ደስተኛ። but indicates what? coordinate conjunction። አያያዥ ቃል ሆኖ ነው ያገለግለው። አፍራሽ ነው። እሷ ደሃ ያለች ግን happy ናት፣ በቃ ደስተኛ ናት እያለ ነው። እሺ ስለዚህ እያያያዘው ነው ማለት ነው። ስለዚህ ሙሉ ሴንቴንስ ሰራልን ማለት ነው። ሁለተኛው ኤግዛምፕል I was tired አለ። በጣም ደክሜ ነበረ። መቼ? ያን ጊዜ በሰዓቱ ማለት ነው። but አለ I want out working on working I want on working ያ ሆኖ ግን ወደ ስራ ሄጃለሁ እያለ ነው። ያን ጊዜ በጣም ደክሞኝ ነበረ፣ ይሁን እንጂ ወደ ስራ ሄጃለሁ። ምንም ማድረግ አይቻልም። ስለዚህ ጥሩ ነው፣ እየደከመ መስራት አለበት። አንተም እናንተ እየሰራችሁ ብትሉም ይህ ቪዲዮ ማየት አለባችሁ፣ ደክማችሁም ቢሆን ማለት ነው። ስለዚህ I was tired ደክሜ ነበረ but I want on working ወደ ስራ ሄጃለሁ እያለ ነው። ደክሜ ነበረ ግን ወደ ስራ ሄጃለሁ። ግን የሚለው but የሚለው ኮኦርዲኔቲንግ ኮንጃክሽን የሆነ ቃል ነው ማለት ነው፣ ወይ ደግሞ አያያዥ ቃል ነው ማለት ነው። ሶስተኛው ኤግዛምፕል she studied hard and scored a good grades አለ። and የሚለው ነገር ምንድነው? ኮኦርዲኔቲንግ ኮንጃክሽን ነው ማለት ነው። she studied hard በደንብ ጠንክራ አጥንታለች and scored a good grades እንደገና ጥሩ ውጤት ደግሞ አመጣች ማለት ነው። she studied hard and scored good grades ማለት እሷ ጠንክራ አጥንታለች እና ጥሩ ውጤት አመጣች እያለ ነው። እና ጥሩ ውጤት አመጣች፣ በዛ ምክንያትማ ጥሩ ውጤት መጣላች ማለት ነው። አፍራሽ አይደለም። የመጀመሪያው ምክንያት የሚያጣጥም ነገር ሆኖ ነው የተገኘው ማለት ነው። ስለዚህ ኤንድ የሚለው ኮኦርዲኔቲንግ ኮንጃክሽን አያያዝ ቃል ነው ማለት ነው። እሺ ወደ ሁለተኛው ታይፕ ኦፍ ኮንጃክሽን እንሂድ። እሱ ደግሞ ሳብኦርዲኔቲቭ ኮንጃክሽን የሚባለው። ሳብኦርዲኔቲቭ ኮንጃክሽን ምንድነው? ሳብኦርዲኔቲቭ ኮንጃክሽን used to join dependent clauses to independent clauses አለ። አሁን ሁለት ነገሮች ነው የሚያያይዝ። ኢንዲፔንደንት ክሎዝ አለ፣ እንደገና ዲፔንደንት ክሎዝ ያለ። እነሱ አያይዞ ሙሉ ጥሩ የሆነ መልእክት እንዲያስተላልፍልን አድርጎ የሚሰራ አያያዥ ቃል ነው ማለት ነው፣ ወይ ደግሞ መስተጻምር ነው ማለት ነው። እሺ ምንድነው ምናለው? they usually placed at the beginning of the dependent clause። ሁሌ እነዚህ አያያዥ ቃሎች የሚባሉት ከመጀመሪያ የዲፔንደንት የሆነው ሐረግ ላይ ነው የሚቆዩት፣ ወይ ደግሞ ክሎዝ ላይ ነው የሚቆዩት ማለት ነው። እሺ ወርዶቹ ምን ናቸው? እነዚህ ናቸው። after፣ although፣ before፣ unless፣ until፣ so that፣ while
ኢቲሲ ብዙ ናቸው። እነዚህ ኤግዛምፕሎች ናቸው ማለት ነው። እነዚህ ወርዶች የተንጠለጠለ ዲፔንደንት የሆነ ክሎዝ ያለ እሱ ከኢንዲፔንደንት ክሎዝ ያጣምሮ ይይዛሉና የሆነ መልእክታቸው ፒውር እንዲሆን ያደርጋሉ ማለት ነው። እሺ ኤግዛምፕል ስናይ ግን በደንብ ይረዳናል። ኤግዛምፕል 1 unless we act now አለ። አሁን መስራት አለብን። we will be loser unless አሁን መስራት አለብን በቃ አለበለዚያ ከሳሪዎች እንሆናለን እያለ ነው። ከሳሪዎች በቃ እኛው ነን እያለ ነው። አለበለዚያ መስራት አለብን ከሳሪዎች ነው የምንሆነው። አለበለዚያ ግን መስራት አለብን እያለ ነው። አሁን መስራት አለብን እያለ ነው። ስለዚህ አንለስ ማለት ሰብኦርዲኔት ኮንጃክሽን ነው ሆኖ ያገለገለው። እሺ ሙሉ ቃል እንደሆነልን አደረገ ማለት ነው። ሁለተኛው ኤግዛምፕል he passed the test አለ። he passed the test ፈተናው አለፈችው because he had a good teacher አለ። ፈተናው አልፎታል እሱ ሰውየው ምክንያቱ ጥሩ መምህር ነበር። ድሮም ይታወቃል በቃ እንደሚያልፍሲ እናቀዋለን በቃ በሁኔታው ያስታውቅ ነበር። because ምክንያቱ የሚል subordinate conjunction ነው እዚህ ላይ ያለው ማለት ነው። because he had a good teacher ታዲያ ምን ሆነ? ይሄው የተጠለጠለ ነገር ነው አይደለ? because he had a good teacher አለ። ታዲያ ምን ሆነ? ስለዚህ because የመጀመሪያው ቃል ነው ያለው እዚህ ላይ መጀመሪያው because ብሎ የመጀመሪያው ኢንዲፔንደንት ክሎዝ ተጣምሮ ነው ያለው። አሁን ኢንዲፔንደንት ክሎዝ እዛ ካልተጣበቀ ሙሉ መልእክት አይኖረውም ነበር። አሁን ግን he passed the test አለ። ኢንዲፔንደንት ክሎዝ ነው ይሄ። እሱ ላይ ያን ተጣበቀና because የሚለው he had a good teacher ምክንያቱ እሱ ጥሩ መምህር ነበር። በቃ ሀርፍ ጎዝ መምህር ነበር። ስለዚህ ፈተናው እንዲያልፈውም ይታወቅ ነበር ለማለት ነው አንተ። እሺ ስለዚህ subordinate conjunction ነው ማለት ነው እዚህ ላይ because የተጠቀምነው። ኦኬ ሶስተኛው go there you like go where you like አለ። go አንድ ሙሉ ኢንዲፔንደንት ነው። go ሂድ ኢንዲፔንደንት ነው ይሄ። where you like ለምን በቃ where you like ታምን where you like አለ አይደል? ዲፔንደንት ክሎዝ ነው ይሄ። where የሚባለው አሁን subordinate conjunction ነው አይደል? እሱ ላይ የተያዘው ክሎዝ ምንድነው? ዲፔንደንት ነው ባይዘው ዲፔንደንት ከሌላ ካልተጣመረ ሙሉ መልእክት ማስተላለፍ የማይችል የሐረግ ክፋል ነው ማለት ነው፣ ወይ ደግሞ ክሎዝ ነው ማለት ነው። ግን go where you like አንተ ወደ ፈለከው መሄድ ትችላለህ፣ ወደ ፈለከው ሂድ እያለ ነው። ወደ ፈለከው go ሂድ አለ። ወደ ፈለከው የሚል መልእክት አለው ማለት ነው። go where you like ማለት ወደ ፈለከው መሄድ ትችላለህ እያለ ነው አንቺ። እሺ where you like is where indicates subordinate conjunction. Are you with me? It is very interesting video, so you have to show it. Okay, example 4 the audience left the hall አለ። the audience left the hall when the performance was over. the audience left the hall እነዚህ ታዳሚዎቹ ከሆል ወይ ደግሞ ከአዳራሹ ወጥተዋል when the performance was over ያን ዝግጅት ሲጨርስ ማለት ነው። ያኔ ዝግጅቱ ሲጨርስ ኦዲያንሱ ወይ ደግሞ እንግዳዎቹ ወጥተዋል ወይ ደግሞ ታዳሚዎቹ ወጥተዋል እያለ ነው። እሺ when the performance was over ምን ሆነ? ዲፔንደንት ነው ይሄ። ስለዚህ የመጀመሪያው ኢንዲፔንደንት ክሎዝ ምንድነው? the audience left the hall ያ ኦዲየንሱ ወይ ደግሞ ታዳሚዎቹ ከአዳራሹ ወጥተዋል የሚል ኢንዲፔንደንት ክሎዝ አለ። ከዛ when አያያዥ ሆኖ መጣና when the performance over ያ when the performance was over ያ ሲያልቅ ዝግጅቱ ሲያልቅ ወጥተዋል እያለ ነው። when indicates what? subordinate conjunction. Are you with me? Okay, please subscribe, share and like and be a friend for this channel. አሁን ወደ ሶስተኛው ታይፕ ኦፍ ኮንጃክሽን እንዴ። ሶስተኛው ምን ይባላል? ኮኦርላቲቭ ኮንጃክሽን የሚባለው ነው ምርጥ የሆነ። አሁንም ኮኦርላቲቭ ኮንጃክሽን they are usually used in pairs. በጥንድ ሆኖ ነው የሚመጡት። ጥንድ ሆኖ ጥሩ የሆነ መልእክት ወይ ደግሞ አያይዘው ጥሩ የሆነ መልእክት እንዲተላለፍ ያደርጋሉ ማለት ነው። እነዚህ ደግሞ and they are combination of two conjunctions ይለናል።
ሁለት ኮንጃክሽን ተጣምሮ የተያያዙ ናቸው ማለት ነው። ኦኬ ወርድ ላይ ኢዘር ኦር ኢዘር ከሆነ የሚያስከትለው ኦር ነው። ኔዘር ኖር ኔዘር ከሆነ ምንድነው ወይ ደግሞ ናይዘር የሚለው ከሆነ ኖር የሚል ነገር ያስመጣል ማለት ነው አስከትሎ። እሺ ቦዝ ከሆነ ደግሞ ኤንድ ያስከትላል። ጥምረቱ ነው ምን ከማን ይጣመራል የሚለው ነገር እያሳየን ያለው። ኖት ኦንሊ ከሆነ በት አልሶ ያስከትላል ማለት ነው። በት አልሶ እነዚህ ልሙድ የሆኑና በጣም ምርጥ የሆኑ ሁሌ የምንጠቀምባቸው ቃሎች ናቸው ማለት ነው። ምንድናቸው እንባሉ እነዚህ? ኮኦርላቲቭ ኮኦ ሁለቱ ተያይዞ እጅ በእጅ ተያይዞ የሚያጣምሩ ቃሎች ናቸው ማለት ነው። እሺ ኤግዛምፕልስ ግን I can neither sing nor dancing sing I can neither sing nor dance አለ በከንቲ የሰውዬ ምንድነው የሚለው? እኔ መዝፈን አልችል መደነስ አልችል ከሁለቱ ውጪ ነኝ እያለ ነው አንተ። I can neither sing nor dance እኔ ከሁለቱ ውጪ ነኝ። neither sing nor dancing dance ያ ከሁለቱ ውጪ ነው። ሁለቱም አልችልም ማለቱ ነው። አልችልም። ኦኬ ሁለተኛው I eat neither እንጀራ nor bread I eat neither እንጀራ nor bread እኔ እንጀራም አልበላሁም ብሬድም ወይ ደግሞ ዳቦም አልበላሁም ከሁለቱም አልበላሁም እያለ ነው። neither እንጀራ nor neither and nor ተጣምረው ጥሩ የሆነ መልእክት እያስተላልፉ ነው ያለው። ከሁለቱ ውጪ አላደረኩም እያለ ነው። ምን አለ? I eat neither እንጀራ nor a bread እኔ እንጀራም ዳቦም አልበላሁም ከሁለቱ ውጪስ አልበላሁም በቃ ከሁለቱ ውጪ ነኝ ሁለቱም አልበላሃቸውም እያለ ነው። neither nor ኦኬ ሶስተኛው ኤግዛምፕል she is both an intelligent and a beautiful girl ታድላ ነው እቺ ልጅ ምን አለ? she is both an intelligent and a beautiful girl እሷ በጣም ኢንተለጀንት በጣም ጎዝም ናት በጣም ቢዩቲፉል በጣም ምርጥ መልከኛም ናት እያለ ነው። ስለዚህ both and ሁለቱም አጣምረው ያዘ። በቃ ሁለቱም ያሳካች ናት ማለት ነው። ሁለቱም ይሆናል ማለት ነው። አንተ both and የሚለው ነገር both ሁለቱም ነው። ምን አለ? she is both an intelligent and a beautiful girl እሷ በጣም ጎዝም መልከኛም የሆነች ልጅ ናት እያለ ነው እዚህ ላይ። ስለዚህ both and ኮኦርላቲቭ ነው ማለት ነው። አራተኛው ኤግዛምፕል he must be either a teacher or a director በደንብ እዩ። he must be either a teacher or a director አንድ ሰው አስተዋለው ሲያየው ወይም መምህር መሆን አለበት ወይ ደግሞ ዳይሬክተር መሆን አለበት ከሁለቱ አንዱ ይሆናል እያለ ነው። ከሁለቱ አንዱ ቦዝም አይደለም ሁለቱም አይደለም ከሁለቱም ውጪም አይደለም። ግን ሚለው ያለው ይሄ መልእክት either no or የሚለው ከሁለቱ አንዱ መሆን አለበት እያለ ነው። በቃ ሁኔታው ሲያየው ወይ መምህር መሆን አለበት ወይ ደግሞ ዳይሬክተር መሆን አለበት ከሁለቱ ውጪ ግን አይወጣም እያለ ነው። ሁኔታው ሲያየው እንደሱ ነው ሰውየው እያለ ነው። ሰውየው አንተ የራስ ግምት እየሰጠ ነው። በቃ በትክክል መስት እያለ ነው እርግጠኛ ሆኖ ማለት ነው። ከሁለቱ ውጪ ያልሆነ ሰው እያየ ነው ማለት ነው። ግን ሁለቱ ግን አያሟላም እያለ ነው በሌላ አባባል። ኦኬ አሁን ወደ አራተኛው ደግሞ ኮንጃክቲቭ ኮንጃክሽን የሚባለው ነገር አለ። ሁለቱ የሁለት ጥምር ነው ባይዘው ዋናዎቹ ሶስቱ ናቸው። ይሄ ደግሞ እንደገና አዛ የተጠመረ ነገር አለው ማለት ነው። ኮንጃክቲቭ ኮንጃክሽን የሚባለው word like however moreover nevertheless as long as so that consequently etc የሚባሉ ቃሎች የያዘ ምን ይባላል ማለት ነው? ኮንጃክቲቭ ኮንጃክሽንስ ወይ ደግሞ ኮንጃክቲቭ አድቨርብስ እየተባለም ይጠራል ማለት ነው። which are used to create a complex relationship between ideas ይለናል። ሁለት አይዲያዎች ኮምፕሌክስ ሴንቴንስ እንዲፈጥር ያደርግልናል ይሄኛው ማለት ነው። ስለዚህ እስኪ ኤግዛምፕል እንይ። she is clever አለ however she failed the exam አለ she is clever እሷ በጣም ጎበዝ ናት ይሁን እንጂ ፈተናው ልታልፈው አልቻለችም አላለፈችም። however she failed the exam አፍራሽ ነው however ሆኖ however ምንድነው? ኮንጃክቲቭ ኮንጃክሽን ነው ማለት ነው። ኦኬ ሁለተኛው ኤግዛምፕል I arrived on time አለ I arrived on time በሰዓቱ ነው የደረስኩ እያለ ነው።
በሰዓቱ ነው የደረስኩ። however ይሁን እንጂ the others were late ይሁን እንጂ ሌሎቹ ግን አልደረሱም ነበረ። አልደረሱም ነበረ። እነሱ ግን አልደረሱም ነበረ። ብቻ የነበረ አስቀድሜ ሄድኩ እያለ ነው። አንተ አፍራሽ ነው። እሱ አስቀድሞ ሄደዋል። እነሱ ግን አስቀድሞም አልመጡም ነበረ። እኔ ብሄድም እያለ ነው። ስለዚህ አፍራሽ ነው። I arrived on time እኔ በሰዓቴ ደርሻለሁ። however the others were late ሌሎቹ ግን አርፍደው ነበር የመጡት እያለ ነው ሰውየው ማለት ነው። ስለዚህ however ወይ ደግሞ however conjunctive conjunction ወይ ደግሞ conjunctive adverb ናቸው ማለት ነው እነዚህ። ኦኬ ሶስተኛው my sister reads whenever she got some free time whenever my sister reads whenever she got some free time እህቴ ታጠናለች ወይ ደግሞ ታነባለች ሰዓት ባገኘት ቁጥር ታነባለች። በቃ whenever ማለት ሰዓት ባገኘት ቁጥር ሰዓት እርፍት በሆነችበት ቁጥር እሷ ታነባለች እያለ ነው። whenever ማለት conjunctive conjunction ነው ማለት ነው። ስለዚህ my sister reads whenever she gets some free time እህቴ ሁሌ ሰዓት ባገኘት ቁጥር ታነባለች እያለ ነው።